ሰላም ጤና ይስጥልን። ቀናችሁ ይባረክ፣ ምሽታችሁ ይባረክ። ያላችሁበት ቦታና ሰዓት አቆጣጠር ሁሉ ይህ ደግ ሰው ቲዩብ። ባለፈው የፒችትሪ ተከታታይ ቪዲዮአችን ላይ ፐርቼዝ ኦን አካውንት ወይም የዱቤ ግዢ እንዴት እንደሚመዘገብ አይተን ነበር። በዛሬው ቪዲዮአችን ደግሞ በካሽ ግዢ ስንፈጽም እንዴት እንደሚመዘገብ፣ ትራንዛክሽን ሪከርድ እንዴት እንደሚሰራ የምናይ ይሆናል ማለት ነው። ስለዚህ ሁሌም እንደምናደርገው ካምፓኒያችንን እንከፍታለን። ካምፓኒያችንን ከከፈትን በኋላ ማንኛውንም ትራንዛክሽን ለመመዝገብ ታስክ ኮማንድ ከሜኑ ባር ስር ታስክ ኮማንድ እንደምንጠቀም አይተናል። ዛሬም ታስክ እንጠቀም። ፕሮጀክታችን ላይ ወይም ደግሞ ቴሌግራም ቻናል ላይ አፕሎድ ያደረጉላችሁን ፕሮጀክት አወርዳችሁ እንደያዛችሁ ተስፋ አደርጋለሁ። ከተሰጠን ፕሮጀክት ላይ ካሽ ፐርቼዝ የሚጠቅሱ ትራንዛክሽኖችን አዘጋጅቼ ወይም መርጫለሁኝ። እነሱን በማንበብ እንጀምራለን ማለት ነው። ፕሮጀክታችንን ማክሲማይዝ አድርጌ እዚህ ጋር እንደምታዩት ጃንዋሪ 22 ላይ ሀፕን ያደረገው ትራንዛክሽን ይሄ ትራንዛክሽን ማለት ጃንዋሪ 22 ላይ ሀፕን ያደረገው ትራንዛክሽን ምን እንደሚል አብረና ኢሹድ ቼክ ነምበር ሲኬ ማለት ቼክ ነምበር እንደሆነ አይተናል። ቼክ ነምበር 132 ቱ ባይ 100 ቦትልስ ኦፍ ሬድ ዋይን ፍሮም ኤ ካሽ ቬንደር አባይ ግሮሰሪ አት ብር 32 ፐር ቦትል ይለናል። ይሄንን ትራንዛክሽን ለመመዝገብ የምንጠቀመው ምንድን ነው? ኦልሬዲ ከፍለናል። ካሽ ነው ሀፕ የተከፈለው። ለአንድ ቦትል 100 ብር ከፍለናል። አይሚን ለአንድ ቦትል 32 ብር ከፍለናል። የገዛናቸው ቦትልስ ደግሞ ጠቅላላ 100 ናቸው። ስለዚህ 32 ፐር ቦትል 100 ቦትል። ስለዚህ 32 ሲባዛ በ100 3200 በካሽ ከፍለን ገዛን ነው የሚለን። ይሄንን እንዴት እንመዘግባለን ነው ጥያቄው። ሃው ዊ አር ጎይንግ ቱ ሪከርድ ዘ ካሽ ፐርቼዝ። በዱቤ እንዴት እንደሚመዘገብ አይተናል። ዛሬ ደግሞ በካሽ ስንገዛ እንዴት እንደምንመዘግብ ለማየት ወደ ፒችትሪ ሜን ዊንዶ እንሄድና ማን ላይ ክሊክ እናደርጋለን? ታስክ ላይ ክሊክ እናደርግና ምን የሚል እንፈልጋለን? ፔመንት ዘን ፔመንት ላይ ስንመጣ እዚህ ጋር የምንሞላቸው ነገሮች አሉ። አንደኛ የምንገዛው ካሽ ቬንደራችን በካሽ የምንገዛው ቀደም ሲል የመዘገብነው ከሆነ እዚህ ጋር ቬንደር አይዲ ከሚለው ጋር እንመርጣለን። ካሽ ቬንደር ከሆነ ያልተመዘገበ ቬንደር ከሆነ እዚህ ጋር ፔይ ቱ ዘ ኦርደር ኦፍ የሚለው እዚህ ጋር ስሙን እንሞላለን። ከዛ ቼክ ነምበሩን እዚህ እናስገባለን። ቀኑን በትክክል እዚህ እንሞላለን። የገዛነው ኳንቲቲ ማን እንደሆነ እዚህ ጋር እንጽፋለን። አይተሙን እንመርጣለን። የገዛንበትን የእያንዳንዱን ዋጋ እናስቀምጣለን። ጋር እንደምታዩት አማውንቱን ራሱ ካልኩሌት አድርጎ ያስቀምጥልናል ማለት ነው። ቅድም ያነበብሁላችሁ ትራንዛክሽን ሀፕን ያደረገው መቼ ነው ብያቸዋለሁ። ኢት ዋዝ ኦን ጃንዋሪ 20። ስለዚህ ቀኑን መጀመሪያ እንጽፋለን። ለመጻፍ 01 ሃይፈን 22 ዝባር 2026 ብለን ኪቦርድ ላይ ኢንተርን ስንጫን ጃንዋሪ 22 2026 ይለናል። ሲኬ ነምበር ስንት ነው? ሲኬ ነምበር ወይም ቼክ ነምበር 132 ሲኬ 132ን ተጠቀመ። ቬንደር እዚህ ጋር አባይ የሚባል ቬንደር አልመዘገብንም። ገራዶ ነው፣ አለም ነው፣ አማን ነው። ስለዚህ ካሽ ቬንደር ነው፣ አልፏጅ ነው። አባይ ግሮሰሪ ብለን እንጽፋለን ማለት ነው። አባይ ግሮሰሪ ኳንቲቲ 100 ቦትል ደግሞ ምንድነው? ሬድ ዋይን እንመርጣለን። ዲስክሪፕሽን ጽፎልና እያንዳንዱ ጠርሙስ ዋጋ ደግሞ ስንት ነው? 32 ተብለናል። 1200 ብር ለ100 ጠርሙሶች አወጣን። ዘን አካውንት ቢሃይንድ ዘ ስክሪን ምን ይመስላል የሚለው እናያለን ማለት ነው። የት ጋር ገብተን ጆርናል ላይ ክሊክ በማድረግ አካውንት ቢሃይንድ ዘ ስክሪንን ቼክ እናደርጋለን። ጆርናል ላይ ስናይ as you can see here inventory is increased by 3200 ካሽ ደግሞ የከፈልነው 1104 ካሽ አት ባንክ ዳሽን በ3200 ይቀንሳል። ኢንቨንተሪ ኳንቲቲያችን ደግሞ ወይ መርቸንዳይዝ ኢንቨንተሪ ደግሞ በ3200 ዴቢትድ ይሆንና ይጨምራል ማለት ነው። ይሄን ጆርናል ሴቭ እናደርግና እናስተካክላለን።